ሰላም ጤና ይስጥልን። እንዴት ሰነበታችሁ? ውድ የኤማ ዲዛይን ተከታታዮች፣ እንደተለመደው ትዕግስት ነኝ ከኤማ ዲዛይን። ዛሬም እንግዲህ የተወሰኑ ተሰርተው ያለቁ ልብሶችና ትንሽ የሽመና ልብሶችን ይዤላችሁ ቀርብ ያለሁኝ። አብራችሁን እንድትቆዩ ጋብዛለሁ። አመሰግናለሁ። እንግዲህ ከወደዚህኛው ልብስ ልውሰዳችሁና ከመጀመሪያ ልብሳችን ስንጀምር እንደምታዩት እንግዲህ ሙሽራ ከነአጃቢዎቿ ጋር የተቀመጠችው ያው አንድ ላይ ሲለበስ ምን ያህል ድምቅ ሊል እንደሚችል ላሳያችሁ ብዬ ነው አንድ ላይ ያለበስኩላችሁና ወደ ማብራሪያው ስገባ ደግሞ እንግዲህ ልብስ እንደምታዩት ከለር ኮምቢኔሽኑ ምንም ያልተጣላ ከግሪን ያልወጣ ግሪን እና ክሬም ውስጥ ነው የጨረሰው። ሞር ያምራል በጣም ማለት ፈርጥ አገባቡ፣ ዲቴይሉ፣ ፓተርን በጣም ያልበዛበት ዲቴይል በጣም ያልበዛበት ፕላስ ደግሞ ፈርጥ አገባቡ አብሮ ማች ያደረገ ስራ ነው። በጣም ነው የሚያምረው። እንግዲህ እንደዚህ አይነት ትላልቅ ስራዎችንም ሆነ ማንኛውንም የጥልፍ ስራ በሶስት አይን መነን ነው የምንሰራው። ከውስጡ የራሱ መነን ገበር አለው። ፕላስ ሳተን ገበር እንጨምራለን። እንደምታዩት እንግዲህ ቆንጆ ነው የተሰራው። ከላይም እንደምታዩት አንገቷ ጋር 4 ማዕዘን ነች። እጇ ጃፖኒ ነው። ጥልፏ እንግዲህ እዚች ኤሪያ ላይ ብቻ ነው እንድትገባላት የፈለገችው። ሰው የገባበት አገባብም ፈርጡም ሙሉ ፊኒሽንግም ቆንጆ የሆነ ስራ ነው። ወገቡም ላይ እንግዲህ እንደምታዩት የሽንሽን አወራረዱ የመነኑ ጥራት ቆንጆ ሆኖ የሚታይ አይነት ልብስ ነው። ይህንን ልብስ እንግዲህ እናንተ ከወገብ በላይም ባለበትም ሊሆን ይችላል፣ ተቀይሮም ሊሆን ይችላል። በፈለጋችሁት ዲዛይን ማሰራት ትችላላችሁ። ከወገብ በታችሁንም ይሄ ጥልፍ በጣም ይበዛብኛል ሊቀነስ ሳይዙ ይነስ ብትሉም ብዙ የማያስቸግር አይነት ስራ ነው። በፈለጋችሁት መልኩ ማሰራት ትችላላችሁ ማለት ነው። አሁን ባለበት እንደምታዩት ከሆነ ግን በዚህ ሁኔታ ቆንጆ ሆኖ ተሰርቶ በ48 ሺህ ብር ብቻ ቆንጆ ሙሽራ እናደርጋችኋለን። ከዛ ደግሞ የአጃቢዎቹን እንደምታዩት በጣም ነው የሚያምረው። አንገቷ እዚህ ጋር ተላላፊ ሆኖ ነው የገባው። ክፍት ነው። እዚህ አካባቢ በደንብ ከፈት ያለ አይነት ዲዛይን ነው የሆነው። እዚህ ጋር ሰፋ ያለ ቀበቶ አላት፣ በልሙጥ ቀበቶ ሲምፕል ሆና። ከዛ ግን ወረታች ወረድ ሲል ከራሱ ከዋናው ዲዛይን ላይ ማች ሆኖ ሊታይ በሚችል መልኩ ነው ዲዛይን ይወጣለት። እንደምታዩትም እንግዲህ ማች ሆኖ ነው የወጣው። የፈርጥ አገባቡም ደስ ይላል። ያው ከሙሽሪት ጋር አንድ ላይ ሲሆን ደግሞ በጣም ድምቅ ያደርጋልና እናንተ ግን በሌላ ከለርም ጃስት ዲዛይኑ ራሱ ሆኖ ከለር በሌላ ሆኖ ማሰራት የምትችሉት አይነት ቆንጆ ሲምፕል ዲዛይን ነው። ይህንንም ልብስ እናንተ ከወገብ በላይም በፈለጋችሁት ማሰራት ትችላላችሁ። ከለር መቀየር ትችላላችሁ። እንዲሁ ባለበት ግን አሁን ባለበት ዋጋው 18 ሺህ ብር ነው። ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ ወደ እነዚህኞቹ ልብሶች ልውሰዳችሁ። እነዚህ ልብሶች ማለት ከዚህ በፊት ካስታወሳችሁ ይችኛዋን ልብስ አሳይቻችሁ ነበረ። በጣም ብዙ የተሰራች ልብስ ነች። አክቹዋሊ ከለር ኮምቢኔሽኑም ቆንጆ ነው። ግን ደግሞ ይሄንኑ ዲዛይን ከለር ብቻ ቀይሮ ምን እንደሚመስል ላሳያችሁ። በጣም ነው የምታምረው። ሞር ፒች የበዛባት ከለር ነው የተጠቀምነው። ከፒች ውስጥ ያልወጣ አይነት ኮምቢኔሽን ነው ያለው። ከዚህ በፊት ይሄንን በሌላ ልብስ በሌላ ስራ ሰርተነው ነበረ። እሱን ከለር ስለወደደችው ዲዛይኑን ደግሞ ይሄኛውን ስለወደደችው ጀስት ከለሩን ወደዚህኛው ዲዛይን አመጣ ነው እና እንደዚህ አይነት ሉክ እንዲኖረው አደረግነው ማለት ነው። እንደምታዩት አሰራሩ ከለሩ ተለያይቶ ዲዛይኑ ግን የጥልፉ ዲዛይን አንድ አይነት ሆኖ ቆንጆ ሆኖ የወጣ ልብስ ነው። እንግዲህ ይህንንም ልብስ እናንተ በፈለጋችሁት ከለር መቀየር ትችላላችሁ፣ ዲዛይን መቀየር ትችላላችሁ፣ በፈለጋችሁት መልኩ ማሰራት ትችላላችሁ። እንደዚህ ባለበት ቆንጆ ሆኖ አልቆለት ግን 15 ሺህ ብር ብቻ ነው። ያው አንድ ላይ ሲታዩ ስለሚያምሩ ትንሽ በዛ አድርጌ ላሳያችሁ ብዬ ነው ከለሩን ለማየት ያህል። ወደ ቀጣይ ልውሰዳችሁ። እንግዲህ ወደ ተሰሩ ልብሶች የመጨረሻ ልብሳችን ስንገባ ችኛዋን ልብስ ነው የምናገኘው። ችኛዋን ልብስ ከዚህ በፊት አይ ቲንክ ብትን አሳይቻታለሁኝ። ብትኑ በእጅ ጥልፍ፣ ቶፑ በእጅ ጥልፍ ነው የተሰራው። እንግዲህ ብትኑ ምን ያህል እንደሚያምር ቀይ ልብስ ያው ለመታየትም ለመድመቅም ምንም የሚገድበው ነገር የለም። በጣም ቆንጆ ነው ቀይ ከለር ያው ለሚወድ ሰው ማለት ነው። እና ሽመኗ በጣም ቆንጆ ሽመና ነች። ፕላስ ቶፓ ደግሞ ትንሽ ዩኒክ ሆና ነው የወጣችው። እዚህ ጋር እንደምታዩት 4 ማዕዘን ነች። ጥልፎቹ ወደ ታች ላይ እንደ ቤልት ነገር ይወርድና እዚህ ጋር እፍን ያደርገዋል ማለት ነው። እና እጇ እንደምታዩት ዩኒክ የሆነች ቆንጆ እጅ ነች የገባችለት። እንደምታዩት እዚህ ጋር ቡፍ ነገር ብላ እዚህ ጋር ያዝ ታረጋትና ላይክ እንደ ቬል ብትን ትላለች ማለት ነውና በእንደዚህ በሚያምር ቆንጆ ሁኔታ ተሰርቷል። ይሄ ልብስ በእጅ ጥልፍ ካልሆነ በማሽን ጥልፍ ቶፑ ተሰርቶለት 23 ሺህ ብር፣ በእጅ ጥልፍ ሲሆን ደግሞ 26 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ትንሽ የተወሰኑ አንዳንድ ብትን ልብሶች አሉ። እነሱን ላሳያችሁና እንጨርሳለን። እንግዲህ ለዛሬ ካዘጋጀውላችሁ ብትን ልብሶች ደግሞ ስጀምር
ከዚችኛዋ ልብስ ልጀምርላችሁና እቺ ልብስ እንግዲህ እንደምታዩት ዝም ያለች መደቧ እኛ 31 የምንለው ልብስ የክር ቁጥር ማለት ነው። 31 የምንለው የክር ቁጥር ከጎልደን ወርቀ ዘብ ጋር ሻይን ተደርጎ ነው እንዲያደርግ ተደርጎ ነው የተሰራው እና ከዛ ደግሞ 74 የምንለው 130 ከምንለው ወርቀ ዘብ ጋር ሻይን ሆኖ እንዲገባ እንደ ዲዛይን ገብቷልና ዝም ያለ ያልጮኸ ግን ደግሞ በጣም ቆንጆ ልብስ ነች። በጣም ነው የምታምረው። በጣም ነው ድምቅ ልታደርግ የምትችለው። ያልጮኸ ነገር ለሚፈልግ ሰው እንደ ምርጫ ሊወስዳት የምትችል አይነት ልብስ ነች። እቺ ልብስ እንግዲህ እናንተ ከወገብ በላይ ሆን በፈለጋችኋት ልታሰሯት ትችላለች። ከቆንጆ ነጠላ ጋር ቆንጆ ሆና ተሰርታ በ15 ሺህ ብር ብቻ ቆንጆ አድርጌ ይሰራላችኋለሁ። ወደ ቀጣይ ስወስዳችሁ ደግሞ ይችኛዋን ልብስ ነው የምናገኘው። ይችኛዋን ልብስ እንግዲህ እንደምታዩት ፐርፕል ነች። ትንሽ 15 ቁጥር የምንለው ፐርፕል ጥቁር አለው፣ ነጭ አለው፣ ኦሬንጅ አለው። ዲዛይኖቹ የወጡት በእነዚህ 3 ከለሮች ነው እና ዝም ያለ ነው። ዝም ያለ ነገር ለሚወድ ሰው፣ ሞር ፐርፕል ለሚወድ ሰው ድምቅ ሊያደርግ የሚችል አይነት ልብስ ነው። ከለር አገባቡ በጣም ነው የሚያምረው። እላዩ ላይ ያለው ዲዛይንም ቆንጆ ሆኖ የተሰራ ልቅም ያለ ዲዛይን ነው። ይህም ልብስ እንግዲህ ቆንጆ ነጠላ አለው። በጣም ነው የሚያምረው ነጠላው። ለራሱ ለጥበቡ እማያንስ ስፋት ያለው ነጠላ ነው። ይህንንም ልብስ እናንተ በምትፈልጉት ዲዛይን ከወገብ በላዩን ቆንጆ ሆኖ ተሰርቶላችሁ በ18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልሰዳችሁ። በቀጣይ እንግዲህ ይችኛዋን ልብስ ነው የምናገኘው። ይችኛዋም ልብስ እንግዲህ እንደምታዩት ተለቅ ያለች ሞር እንትን ለሚፈልግ ሰው ብዙ ዲዛይን ያልበዛበት ግን ዝም ያለ ነገር ለሚፈልግ ሰው እንደ ምርጫ መሆን የምትችል ልብስ ነች። በጣም ነው የምታምረው። ባይዘዌ የሁለቱ ዲዛይን ኦልሞስት ተቀራራቢ ነው። ተመሳሳይ በሚባል መልኩ የክር ዲፈረንስ፣ የከለር ዲፈረንስ ብቻ ነው ያላቸው። በጣም ነው የሚያምሩት። በሳይዝ ግን ይሄኛው ትንሽ ከፍ ያለ ሳይዝ ያለው ልብስ ነው። መደቡ እንደምታዩት እንግዲህ ክሬም ሆኖ ሻይን የሚያደርግ ሞር ጎልድ የበዛበት አይነት መደብ ነው ያለው። ዲዛይኑ ደግሞ እኛ 100 በምንለው ጥቁር ያለ አረንጓዴ እና ኦሬንጅ 74 በምንለው ላይት ብሉ እንዲሁም ደግሞ ላይኖቹን በግሪን አውጥተዋቸዋል። ቆንጆ ሆኖ ያለቀ ልብስ ነው። እዚህ ጋር ደግሞ እንደምታዩት ቆንጆ የሆነ ነጠላ አለው። ለራሱ ማያንስ ቆንጆ ስፋት ያለው ነጠላ ነው። ከዚህ ነጠላ ጋር እናንተ ከወገብ በላዩን በምትፈልጉት ዲዛይን ተሰርቶ አልቆለት በ19 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ ይችኛዋን ልብስ ነው የምናገኘው። እንግዲህ ይችም ልብስ በጣም ነው የምታምረው። ግሪን ነች፣ መደቧ ግሪን ነው። ከላይ ዲዛይኑ የወጣው ደግሞ እኛ 49 ቁጥር በምንለው ነጣ ያለ ክሬም ከጎልደን ወርቀ ዘብ ጋር ተቀላቅሎ ነው እና እዚህ ጋር በጎልድ ቁጭ ቁጭ ያሉት ዲዛይኖችም ቆንጆ ሆኖ የገቡ አገባብ ነው ያላቸው። እዚህ ጋር ፍሬሙም ያምራል። ትንሹ ስብስብ ያለ ይመስላል፣ ግን ቀረብ ብለው ሲታይ ዲዛይኑ ዲቴይል የሚታይ አይነት ልብስ ነው እና ይህም ልብስ እንግዲህ እንደምታዩት ቆንጆ ነጠላ አለው። ይህ ልብስ እናንተ በፈለጋችሁት ዲዛይን ተሰርቶ አልቆለት በ20 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በመጨረሻ እንግዲህ ይችኛዋን ልብስ ነው የምናገኘው። ይህም ልብስ ደግሞ መደቡ እኛ 130 የምንለው ብሉ ከለር ከ130 ወርቀ ዘብ ጋር ሻይንነቱ ካሜራ ላይ መታየት አለመታየቱን እርግጠኛ አይደለሁም፣ ግን ሻይን ያደርጋል። ከላይ ደግሞ 50 ቁጥር እና ነጭ የምንላቸው ከለሮች ነው ዲዛይን እንዲወጣለት የተደረገው። በጣም ነው የሚያምረው። ይሄ ልብስ እንደዚህ በወራጅ መልኩም ቢሰራ በአንገትና እጅም ቢሰራ ከለሩ በጣም ስለሚስብ በጣም ስለሚታይ ቆንጆ እይታ ይኖረዋል ብዬ ተስፋ አደርጋለሁኝ እና እንግዲህ እንደምታዩት ይህም ቆንጆ ነጠላ አለው። ለማጣፊያነት የማያጥር ከጥበቡ ጋር አብሮ ማች ማድረግ የሚችል ቆንጆ የሆነ ነጠላ ነው ያለው። ይህንንም ልብስ እናንተ በፈለጋችሁት ዲዛይን ማሰራት ትችላላችሁ ከወገብ በላዩ። ይህም ልብስ ከወገብ በላዩ ተሰርቶ አልቆለት በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ይዛዙ እንላለን። እንግዲህ ዛሬ እንዳያችሁት የተወሰኑ ያለቁ ልብሶችን እንዲሁም ከለር ቼንጅ ተደርገው የተሰሩ የጥልፍ ልብሶችን ፕላስ ደግሞ አንዳንድ የሽመና ልብሶችንም አሳይቻችኋለሁ። እናንተ የወደዳችሁትን ታገኛላችሁ ብዬ ተስፋ አደርጋለሁ። አብራችሁን ስለቆያችሁ በጣም ነው የማመሰግነው። እንግዲህ በአካል መታችሁ ልታገኙኝ ለምትፈልጉ አድራሻዬ ከጎላጎል ወደ ቦሌ ወርቁ ህንጻ ፊት ለፊት ሚዮቤ ሞል 2ኛ ፎቅ ላይ ያገኙኛል። በስልክ ቁጥር ደግሞ 0913 27 58 05 ላይ ቢደውሉልን ሁሌም ስልካችን ክፍት ነው። በጣም አመሰግናለሁኝ። ሰላም ሁኑ።